መድብል ለምን ሰብረን አንገባም? በቃ የሞተው ሞቶ የተረፈው ይትረፍና ቡራ ነፃ እናውጣዋለን። እንዳደረግሽው ቁጠሪው። ምን እንደሚያንገበግበኝ ታውቃለህ? እስካሁን ቤተሰቦች ማግኘቴ ቡራ ለማወቅ። ጥሩ ቀን ከመጣ መጣ፣ ካልሆነ ደግሞ በቃ ቡራ ከሞተ ኪድዬን በጣም ነው የማዝነው። እንዴ እመኚኝ ዳጣ፣ በእርግጠኝነት ብሩክ ወደ ቤቱ ይመጣል። በእርግጠኝነት ይመጣል። ብቻ እንኳንም ጫፉን አገኘ ነው። ምንድነው አንቺ ልክ ምን ሆነሽ ነው? ዝና ሊገለኝ ነበር። ቤት እኮ ነው ያለሽው እንዴ? ቆይ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋል። ወይዘሪት መሀሌት የነብሩክን የቤተሰብ ሚስጥር ለዝና እንዳለ ዘርዝራ ተናገረች። ዝና እንግዲህ የብሩክና የመድብል ቤተሰቦች ምንድን ነው ያላቸው፣ ስለ ንብረታቸው በደንብ ማወቅ ፈልጋለሁ ብሎ በጠየቃት መሰረት እሷም ሁሉንም ነገር ነግራ ትገኛለች። ዝና እንግዲህ አሁን ደግሞ ወደ ብሩክ ቤተሰቦች ላይ ሊያመራ ዝግጅቱን ጨርሷል። ብሩክ እንግዲህ ከዚህ በፊት ለማምለጥ ሙከራ አድርጎ ነበረ፣ ነገር ግን አልተሳካለትም። ተመልሶ እንደገና ታግቷል ማለት ነው። ዝና ከዛ ቢወጣም አርፎ እየተቀመጠ አይደለም። አሁንም እንግዲህ ተመልሶ እስከሚታገት ድረስ መረቡን እየዘረጋ ይገኛል። መድብል ግን እሱ ስለወጣ አሁን ላይ ማሳደድ ያለብን ዝናን እኛንን እንጂ እሱ እኛን ሊያሳደደን አይገባም ብሏል። ዳጣ እንግዲህ ዝና እዚህ ከተማ የለም ብሎኝ አልነበረም ወይ? ሞገስ በጣም ነው የሚጠላኝ ማለት ነው። ምን አስቦ ነው እንደዛ ያለኝ? ቆይ ዝና ባገኘበት እኔን ቢገለኝስ? በማለት እንግዲህ በፍርሃት ላይ ትገኛለች። ሞገስ አንቺን እንደ እህቱ አድርጎ ነው የሚወድሽ። ዝና ደግሞ በመንገድ ላይ ቢያገኝሽም ምንም አያደርግሽም። አሁን ላይ አምልጧል። የምንፈልገው እኛንን እንጂ እሱ አይደለም በማለት እንግዲህ መድብል ለዳጣ ሲነግራት እንመለከታለን። ዳጣ እንግዲህ በጣም ነው ዝናን እየፈራች ያለችው። ምክንያቱም ከዚህ በፊት ይዟት ስለነበረ በዛ ምክንያት አሁን ላይ በታሰረበት ሰዓት ደግሞ ያው ትንሽም ቢሆን መታዋለች። ካገኛት በእርግጥ ዝም አይላትም። እና ቤተሰብ ሰላም ጤና ይስጥልኝ። በመጀመሪያ ሰላም ልበላችሁ። እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያ ላይ እንደተመለከታችሁት ኤፍራታ እንግዲህ የዝና ጭንቀት በህልሟ አሁን ላይ የመጣ ሊገሉኝ ነው፣ እባክህ ዝና መሞት አልፈልግም እያለች በህልሟ ስትማጸን እንመለከታለን። እንግዲህ በቀን ስትፈራ ውላለይ፣ በማታው ደግሞ በመኝታዋ ዝና በህልሟም ሊያስተኛት አልቻለም ማለት ነው። የዝና ፍራቻ አለባት። ምክንያቱም ዝናን አሳልፋ የሰጠችው እሷ ስለሆነች፣ ዝና ደግሞ ሲሰቃይ ቆይቷል በነ መድብል ሲቀጠቀጥ። ስለዚህ አሁን ላይ ካገኘኋት አለቃትም፣ ሞት ይገባታል እያለ እንግዲህ ዝና እህትዋን እንዲያውም መሀሌትን አንጠልጥለሽ አንጭልኝ፣ ያለበለዛ ሁለታችሁም ነው የሚያበቃላችሁ፣ ማግኘት ፈልጋለሁ፣ እሷ ናት የተጫወተችብኝ እያለች ነው የምትገኘው። በእርግጥ ግን ዝናና የዝና ተከታዮች እነ ካሌብ ሞሲሳ ሰውን ማሰቃየት እንጂ ማስወገድ አይፈልጉም፣ መግደል በእነሱ ሕግ መሰረት ሰውን መግደል እረፍት ነው ብለው ስለሚያስቡ፣ ነገር ግን በራሳቸው ወጥመድ ውስጥ እያሰቃዩ ነው የሚያቆዩት። ብሩክንም እንግዲህ አሁን ላይ እያደረጉ ያሉት እንደዛ ነው። ብሩክ መወገድ አለበት፣ ልንገለው ይገባል ብሏል። እንግዲህ ዝና ለካሌብ ሞሲሳ ደውሎ አይ መግደል የለብንም ግን እዛው ሆኖ መሰቃየት ነው ያለበት፣ ግድያ ለነሱ ቅጣት ሳይሆን እረፍት ነው፣ ስለዚህ አይገደልም ብሏል። ይሄ ደግሞ የበለጠ ለነ መድብል ጥሩ ነው ማለት ነው። ምክንያቱም ፈልገው የሆነ ሰዓት ላይ ያገኙታል። አሁንም ቢሆን ቦታውን በደንብ አጣርተዋል። ብሩክ ደግሞ በህይወት እንዳለም አረጋግጠዋል ማለት ነው። ሞገስና የመድብል ጓደኛ እንግዲህ ብሩክ ያለበትን ቦታ ልብስ በመቀየር
ማንነታቸውን በመቀየር እየተከታተሉ ይገኛሉ። እንደተመለከትነው ያው ከዚህ በፊትም ብሩክ ያለበት ቦታ ላይ ለመግባት ሙከራ አድርገው ነበረ። ይህንን ደግሞ በደንብ አውቀዋል እነ ካሌብ ሞሲሳ። ብሩክም ለማምለጥ ሲል እንግዲህ በድንገት ታይቶ እዛው ተመልሶ ታስሯል ማለት ነው። እኛ መለጠ ብሎን እውነት ለመናገር በጣም ደስ ብሎን ነበረ። ያመልጣል ብለን እየጠበቅን ነበር፣ ነገር ግን አልተሳካም። በህይወት መኖሩ እንግዲህ መድብል ሰምቷል። ይሄንን ደስታ ደግሞ ደስ ይበላችሁ ደስ ብሎኛል በማለት ቤት ገብቶ ደስታውን ከቅድስትና ከምሳሌ ጋር ተካፍሏል። ምንድን ነው የተደሰትክበት? እኔ የተደሰትክበትን ነገር ካልነገርከኝ ደስ ሊለኝ አይችልም ብላለች። ምሳሌ ግን አጎቴ ደስ ስላለው እኔም ደስ ብሎኛል ያለችው። በደስታው የተነሳ እንግዲህ እስካሁን ምሳሌ እንደብቀዋት የነበረው ሚስጥር አውጥተዋል። ምሳሌ ይሄ ነገር እንግዲህ ስትሰማ በጣም ደንግጣለች። ምክንያቱም አባቷ ያለው የምታውቀው ታይላንድ እንደሆነ ነው እንጂ እዚህ እንደታሰረ ሲቃይ ላይ እንዳለ እንደተራገተ ምንም የምታውቀው ነገር የለም። በተደጋጋሚ እንግዲህ ቅድስትን አባዬ የት ነው? አባዬ ለምን አይመጣም? እያለች ስትጠይቃት አባትሽ እዛ አንቺ ለሕክምና የሽበት ቦታ ነው የሄደው ይመጣል እያለች ስታታልላት ነበረ። አሁን ላይ ግን እንግዲህ መድብል ከደስታው የተነሳ ሳያስተውል ወንድሜ ብሩክ በህይወት አለ ብሎ እንግዲህ ለቅድስት ነገር ቅድስትም የመልክን ነው እልልል ስትል እንግዲህ እሷ በእልልታ ቤቱን ድምቅ አድርገዋለይ። ወዲያው እንግዲህ ድንገት ብለው ምሳሌ ያጠገባቸው መሆኗን አስታውሰዋል ማለት ነው። ይሄ ለምሳሌ ሀይምሮ ያው በጣም ከባድ ነገር ነው። እንዴት ብለው ሊያስረዷት እንደሚችሉ ከምንም በላይ ይከብዳል። ከበፊቱ በበለጠ እንግዲህ አሁን ደግሞ ታስቸግራለይ። አባቴ ለምንድን ነው የታሰረው? ምን አድርጎ ነው? በማለት እንግዲህ ታለቅሳለይ ማለት ነው። በፊት ሲያጭበረብሯት ማለት ሲያታልሏት ልጅን ያው ካላት ሁል ጊዜ ሁሉን እውነት ሁላ ለልጅ አይነገርም። ምክንያቱም አባትሽ ታስሯል ብትባል ልታለቅስ እና ልታስቸገር ስለምትችል ይመጣል ነበር ስትባል የነበረው ማለት ነው። ቅድስትም እንግዲህ የምሳሌ ጥያቄ ለዘመናት በጣም ሲያስቸግራት ነበረ። ምክንያቱም የምትመልሰው መልሱላታ አጎትሽን ጠይቂ እሱ ይመልስልሻል ነበር ስትላት የነበረው። አጎቷም ደግሞ ቅድስትን ጠይቂ በማለት እንግዲህ በመሀል ልጅቷን እንደዚህ ሲያወዛግቧት ነበር ያቆዩት። ቅድስቴም እንግዲህ በመተከዝ ከዳጣ ጋር ነበረች እና ዳጣ በቃ አንቺ ብሩክ ግን ፍቅሩን ሳያስጨርስሽ ነው የሄደው አይደለ? በቃ አይዞሽ አትተክዢ እያለቻት ነበረና ፍቅሩ ቀርቶብኝ እሱ ሰላም በሆነልኝ። እኔ የምፈልገው እሱ ሰላም እንዲሆን ብቻ ነው። የእሱን ሰላም ነው እኔ የምፈልገው እሱ በቀረብኝ ብላለች። እውነት ነው እንግዲህ በድንገት ያው ፍቅሯን ሳያስጨርሳት ነው የሄደው። ወደ ኋላ መለስ ብላ እንግዲህ በትዝታ በፊት ብሩክ ሲላት የነበረውን እያስታወሰች ትገኛለች። ምን አይነት ወንድ ነው ማግባት ባልሽ መሆን የሚፈልግ ባልሽ ምን አይነት ወንድ እንዲሆን ነው የምትፈልጊው ሲላት እንግዲህ እንዳንተ አይነት ወንድ ነው ብላ ተናግራለች። እሱም እንደኔ አይነት ወንድማ እኔ ብቻ ነኝ በዚህ ምድር ላይ ያለውት ብሏታል። ነው ወይስ አንተን እያልሽ ነው ሲላት አይ እንደዛ ማለት አይደለም ብላ እንግዲህ ተሽኮርምማለች። ያው ሴት ልጅ ስለሆነች አንተን ነው ብላ አፋውታ ባትናገርም እሱ ራሱን እንደሆነ እንግዲህ ነግረዋለች በጎን አማርኛ ማለት ነው። አንቺ ንጹህ ሴት ነሽ፣ የዋህ ሴት ነሽ፣ ለእኔ ደግሞ ብዙ ነገሮች አድርገሽልኛል፣ ባለውለታዬ ነሽ ቅድስት፣ በዛ ላይ ደግሞ ጨዋ ሴት ነሽ፣ እስካሁን እስከነ ክብርሽ ነው ወይ ያለሽው ሲላት አዎ ብላለች። እና እድሜዋም ተጠይቆ እንግዲህ በዚህ ዘመን ጨዋ ሴት የለችም ለሚሉ አንቺን ስላላዩ ነው ማለት ነው። አንቺ በቃ ልዩ ሴት ነሽ አንቺን ያገኘ የታደለ ነው ሲላት አዎ እንደኔ አይነትም ደግሞ በዚህ ምድር ላይ እኔ ብቻ ነኝ ያለሁት በማለት እሱ ያላትን ያው ብድሯን እሷ መልሳ እኔ ብቻ ነኝ የሚል መልስ መልሳለታለች። እና ስለ ሁሉም በቃ ከፈጣሪ ጋራ እናያለን ብሏታል። የኔ ሚስት መሆን አትፈልጊም ወይ? የልጄ እናት መሆን አትፈልጊም ወይ? እኔ በህይወቴ ምናልባትም ሁለት ሴቶች አውቃለሁ ከአንቺ በፊት። የመጀመሪያዋ እንግዲህ በሞት የተለየችኝ የምሳሌ እናት ሃይማኖት ናት። ሃይማኖት እንግዲህ ያው በሞት ተለይታ ነው እንጂ በጣም የሚወዳት ሚስቱ ነበረች። ምሳሌንም እንግዲህ ምሳሌ ብሎ የሰየመው
የሚስቱ ምሳሌ ማለት ነው። እንደውም ይሄ ስሜ ብላለች ምሳሌ ትምህርት ቤት ስምሽን ለምን አትቀይሪውም እያሉኝ ነው ብላ ለአባቷ ስትነግር፣ አባቷ ግን የስምሽን ትርጉም ስለማያውቁት ነው እንጂ የስምሽን ትርጉም ቢያውቁት ኖሮ እንደዚህ አይሉሽም ነበረ እያላት ይገኛል። የስሟ ትርጉም እንግዲህ ምሳሌ ማለት የእናቷ ምሳሌ የአባቷ ምሳሌ እንደሆነ የስሟን ትርጉም አብራርቶላታል። ሁለተኛዋ ደግሞ መሀሌት ናት። በመሀሌት ሚስቱ እንግዲህ በህይወቱ ውስጥ ጥሩ ሚስት ባየበት ደግሞ መሀሌትን የመሰለች ተንከሲስ ሚስት አይቷል ማለት ነው። ህይወት እንግዲህ እንደዚህ ናት። አንዳንዴ መልካም ሰዎች አሉ፣ አንዳንዴ ደግሞ በጣም መጥፎ ሰዎች የሆኑ አሉና ሃይማኖት ምሳሌን የመሰለች ልጅ ተክታለት ምሳያዋን ሄዳለች። ያው እንግዲህ ይሄ የፈጣሪ ስራ ነው። በሷ ምትክ ግን ያገባት መሀሌት ደግሞ በጣም አስቸጋሪ ሚስት ነበረች። ግን እሷን ያው ፈቷታል። አሁን ላይ እንግዲህ ቅድስት ደግሞ ሶስተኛ ሚስቱ ልትሆን ነው። ቅድስት ደግሞ እንግዲህ የመጨረሻም ሚስት ናት ማለት ነው። እስከ ህይወት ፍጻሜው ሚስቱ የምትሆን መልካም ሴት ናት። ለልጁም እናት መሆን የምትችል እንዲሁም ሰራተኛ ሆና እንግዲህ የሰራችበትን ደሞዝ እንዲሁም መሀሌት ምሳሌ እንግዲህ ብላ የሰጠቻትን ገንዘብ ሁላ ለብሩክ ለልጁ መታከሚያ ነበረ ስትሰጥ የነበረውና ቅድስት ከምንም በላይ መልካም ሴት ናት። ብሩክን ደግሞ በጣም ትወደዋለች። ብሩክም መልካም ወንድ ነው፣ ጥሩ ወንድ ነው። በቃ ለልጁ የሚሞት ለቤቱ እና ለሴቶች ክብር ያለው ባል ስለሆነ ቅድስትም እንግዲህ ብሩክን ወዳለች። ያው ብሩክ የማይወደድበት ምንም አይነት ምክንያት የለም። ለዛሬ እንግዲህ ምሳሌ ይዤላችሁ የመጣሁት ድራማ ይሄን ይመስል ነበረ። ብሩክን ተፈቶ ቅድስትና ብሩክ የተመኙትን ህልማቸውን እንዲኖሩ እንመኛለን። ባይ ባይ።